ምንድነው እንደንሽዳል ሁሌ ግን ብለግም እንዴ ለነገሩ ከዚህ ጋር ዞር ብትል የቤቱ ባለቤት ወጥቶ አጥሬ ነቀሉብኝ ነው የሚለንኛ አንተ ሰው ይሰራ የለም ዝም በል እባክህ ከዚህ ጋር ትንሽ ፈቀቅ ብትል በቆምክበት በቅርጽ የድሮ የግርግዳው ቀለም አለ አሽዋ ግርፍ ባክሽ አንቺ ብትጂ የተሻለ ሴት ነው የምትመጣው አይገርምሽም ስራ ላይ ነኝ ሁለተኛ በይዝልክ እንዳደውሽ ግቢ እሺ አብሲቱን ጣልክ የልጁን ውስጥጦ ቀቀልክ በጣም ጥሩ ይኸውልህ እየመጣው ነውና ለእግሬዋ ሙቀት ጠብቀኝ እሺ ልጁም እንዳያለቅስ ተንከባከበው በደንብ ሄሎ ሚስቴ አንቺን የሚተካ ሚስት አላገኝም ይቅርበኝ ሲያቀብጠኝ ወቁ አትዝጊው ስልኩን እናቴ እማ እሺ ባለ ሱቅ አቤት ብር አላችሁ እንዴ 1 ኪሎ ብር ብሸጥ ነው ያማል እንደ የምን ብር ነው ምንድነው ታዲያ ያለው ይሄ እኮ ሸቀጥ ሱቅ ነው ገባሽ በየአይነት አንድ ሊትር እንዴ ያማል እንደ ይሄ ሆቴል ይመስላል እንዴ አባ እሺ ምን አላችሁ ታዲያ እሺ ስጋ ግማሽ ሩብ ሊትር ባይላንድ ስጋ ባይላንድ አረ ሲዬ ስጋ ቤት ይመስላል የሸቀጥ ሱቅ ነው እሺ አባ እሺ ቡና አለ የተፈጨ ቡና እንዴ ያርዳል እንዴ ሰላም ነው እግዚአብሔር ይመስገን ሰላም ምን ነው ብቻ ለነገሩ ብቻኝነት ይሻላል ምን ነው ከሰው ልጅ የሰው ልጅ ማለት እኮ ምን ይሄ ተወጣጣሽ ነገር ነው እሺ ምን ገጠመው ባክ የሰው ልጅ እኔ አሁን ካይዋቴ ከተስተማርኩ የሆነ ምክር ልምካር እሺ የሰው ልጅ ማለት እስቲ አሁን 2 ሲጋራ ገዝተ ክርቢት ሳይኖር ይደጠይቀው ይገምታል ግን አንዱን ሲጋራ ቀንሰ አይሰጠም አንዱን ሲጋራ ቀንሰ ክርቢት ገዝተ ይዳጅ አገምት አይያድል የሰው ልጅ ያው እንደዚህ ሚስታውን ጫት ነው አሁን አንተ ጫት ነህ እንበል እሺ ናምና ነው ከቃመዋል እንደ ገረባ ይጥላል እኔ ስላዮቹ ይወረውራል ስላዮ ስለተረዳው እኮ እስታውን አርቄ ነው አርቄ አትወጣም እንደ አንተ አይደለም እኔ ከተስተማርኩት ነው ከሆቴ ከለበ አሁን አርቄ ነው ሲታየው ውሃን የሚጎዳኝ ማለት እስቲ ቀጥ እንትን ይላል ውስጤን በቃ ብጥጥስ ነው የሚያደርገው የሰው ልጅ ማለት አየሁ ትልቅ ምክር ነው አባቴ እናቴን ነው እኔ እንድትጎዳ ስለማልፈልግ እሺ አመሰግናለሁ ምንም ችግር የለም ብቻኝነቴ ይሻላል እኔ ማውን ተነስቼ ሄዳል ትልቅ ማስተዋል ነው አንድ ነገር ብቻ ልንጋር እሺ ይሩጫና ነገር ይሩጫ ግዛልኝ ካለ የለኝም ዛሬ ቸግሮኝ ስላጨገረ ነው ምንም የለኝም ሲጀመር ቃም ጠጣ አጭስ የሰው ልጅ እንዳዘው ነው አፈር ብለ የለኝም ይላል እስካሁን ማክሬ ይዴ ኡርጋ የሚበላው ነጥቢው የሚበላው ብላሽ የሚበላው ነጥቢው ምን ነው የሚበላው ነጥቢው ምበላው ነጥብ እዩ እድሜ ስንት ነው እድሜ 14 ቆንጆ ነኝ ብለሽ ታስቢያለሽ በጣም ቆንጆ ነኝ ሚኒ መጣችልህ ደግሞ እንጂ ስልብላ የሚመስልሽ እንዳፍንታም ሌባ የመልክሽ ቅባት በመድኃኒዓለም ጭራሽ የሙት ዓመት የጥሪ ካርድ የመሰለሽ ልጅ እድሜሽ አለበቃ ብሎ መልክ ይያለሽ እንዴ ምን አይነት አለባበስ ለብሰሽ መጣሽ ሩም ውስጥ ሰው እንደወስዳቸው የሚቀመጡትን 2 እግር ሲሊፐር እኮ መጥመስያኝ አንጃ ግራንጃ ፊት ለማንኛውም ለጨዋታ ነው ግን የምሬን ነው መልክም ይረግፋል እድሜም ይጨምራል እንደ አትኩራሪ ሰላም እንዴት ነህ ወይ እንዴት ነሽ አለን ፓስታ ፈልጌ ነበር ፓስታ 150 እሺ አመሰግናለሁ እንዴ ከፋይ እንጂ እንደውም መልሳለኝ አንተ ጋር ስንት 50 ብር ስንት ነው እሱ 150 እና 100 ብር አለብኝ እንደዛ በያ ታዲያ ይሄው ቆይ የቅድም 50 ያሁን 50 100 ብር ነው መልስሽ ማን ልታስኮንኝ ነው እንጂ አምታቷት እንዴ አባ ስልክ እየጠራ ነበር ማን ነው እኔ እንጃ እማ ስልክ እየተደወለሽ ነው እማ ማን
ማንም አልሞተም። ስልክ ብቻ ነው የተደወለው። ስሞት ልታርፋታለህ አንተም አንድ ቀን ትገለኛለህ። እትጂ ላምበበል ማሽሟጠጡ ቀርቶ ካወራን በእውነቱ 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 ጋዲሳም የእግዚአብሔር ነው እንኳንስ መሬቱ ድመት ምርር አላታሉ ቤት ውስጥ በአንድ ትልቅ አይጥ የተነሳ እንደውም አሳዳሪዎቿ አድነሽ ቢ እኛ አንቺን ዘላለም የምንቀልበው ለመቼ ልናርድሽ ነው አድነሽ ቢ ብለው ሞራል የሚነካ ንግግር ሁሉ ተናገሯት። ናቴ በቃ ድመቷ ከኮርኒስ ከጉርጓድ ከጣራ ደከማት፣ አልቻለችም አይጡም መያዝ። ሲበስባት ግቢ ውስጥ ወዳለ ውሻ ሄደች። ጎበዝ ኧረ ችግር ተፈጥሯል፣ ከስራዬም ከህይወቴም ልፈናቀል ነው፣ ምን ይሻላል አግዘኝ አለችው። አግዝሻለሁ ማገዝ ግን ካገዝኩሽ በኋላ በእለት ከምታገኘው ወተት ላይ ግማሹን ለኔ ይሰጪኛለሽ። ተስማማች። ቀላል ነው፣ አንቺ ምን አሯሯጠሽ? ዘመናዊ የሆነው መንገድ ተከተይ አላት ውሻ ለድመት። እገሌ የሚባል የመርዝ ቅጠል በጥሽና ከምግብ ጋር ቀላቅለሽ አይጡ ጉርጓድ ጋር አስቀምጪ አላት። ድመትም እንደተባለችው አደረገችና አይጥ ሞተ። በቤት ውስጥም ተከበረች። ይሄኔ ውሻ ግማሽ ወተቱን አልፎ ሙሉ ወተት ካልሰጠሽ ማለት ጀመረ። እንደውም በይሉኝታ አስሯት ጽዳት ከድመት ይማሩ ይባል የለ ብሎ የቤቱ አጽጂ አሽከራረጋት። ይሄ ሲብስባት ምርር ብሏት ራሱ የነገራትን ቅጠል በጥሳ ከወተት ጋር ሰጠች። ራስ ባስተማርከው ራስ ባሳየው ነገር ትወድቃታለህ፣ ትሞታታለህ። ወንድሜ መርዝ ለአንተም እንደሚሰራ ማሰብ ካልቻልክ ሞትህን ነው የምታፋጥነው። የለማኝ ብሎግ ይቀጥላል። ሰላም የኔ ለማኞች እንዴት ናችሁ? ዛሬም እንደተለመደው ልመና ለመሄድ አብረን እንዘጋጅ። ልቤ ሰው ይወዳል፣ ልቤ ሰው ይወዳል። የኔማ ቤት ልመና ነው ወይ ሳይኪንግ ነው የምትወጪው እንዴ? እውነቱን ንገሪኝ። በሞራላችን ማትረማመጂ ይሄን ሁሉ መደም ስጋ ብቻሽን እያጫወትሽ አንቺ ራስሽን ለማኝ ብለሽ ትጠሪያለሽ? ያደለው ባለስራ ነኝ ብሎ የሚያስብ ድስት ሙሉ ሽሮ እየሰራ እላዩ ላይ 3 ፍሬ ስጋ ብናርጎ ቦዘና እያለ ራሱን ይሸውዳል። ከበሉ አይቀር እንዳንቺ ነው የኔ እናት ጥርቅ አርጎ መብላት። ሰው እኮ ስጋ መግዛት ትቷል የኔ እናት። እንደ በዓል ሲደርስ እኮ ሰው ከስጋ ቤት ሞራ ነው የሚገዛው። ሞራ ጮማ እዛች መጥበሻ ላይ አሰሰሰስ ያረጋታል። ሽታው ጎረቤትም ዘመድ አዝማድም ይደርሳል። እነዚህ ሰዎች አርደዋል ይባላል። የኔ እናታችሁ እኮ ብቻሽን ህዝብ ነሽ። ታዲያ አንቺ ነሽ ራስሽን ለማኝ ብለሽ የምትጠሪው? ለማኙ ማኛ ነው የኔ እናት፣ ለማኙ እኔ ነኝ በእውነት። አንቺ ራስሽን ለማኝ ብለሽ መጥራታችሁ ህሊናዬን ወቀሰኝ፣ ተሰማኝ በእውነት። ይልቁን ስለ ስራው ብታስረጅን፣ እንደ ኦንላይን ስልጠናም ካለሽ የት አካባቢ ገበያ እንዳለ ብዙ ደንበኛ እንደሚገኝ እንዴት እንደምናፈራ ከስተመር ሰርቪስ እንዴት እንደሆነ ብትነግሪኝ ትጸድቂያለሽ። ለነፍስ ይሆንሻል የኔ እናት በእውነት። እንደተለመደው በደንብ ፎሎ ላይ ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። ሲጀምር አውቀህ ነው የተዘረርከው። ትላንት ግዛልኝ ያልኩህ ላለመግዛት አባቴ። ይሄን ነገር ግን ቆጣሪውን መልሰሃል? ቆጣሪ? አዎ። እኔም በቆጣሪ ትጠረጥሪኛለሽ? እንዴት ይይዘዋል ብለሽ ራሱ ማሰብሽ? ተው ግን እኔ ተናግሬያለሁ። ኧረ በእናትህ ዝም በይ። እኔ ስንት የኤልፓ እንትን የሰራው ሰው ኤልፓ ምናምን አትበል ተው። ግን እኮ እውነትሽን ነው። ቼክ ላድርገው እንደ እጄ
ድንቄም ሜልፓ ተዘረረለው እንዴ? ምን ይቀር ታዲያ? ምን ይቀር? ኧረ እኔ አይደለሁም። ህይወት አሁንም እኮ ሞቼ የማትወኝም ሰድበኛለች። ወይ ሲጀምር አውቀህ ነው የተዘረርከው። ትላንት ግዛልኝ ያልኩህ ላለመግዛት። ተነስ እባክህ፣ አልሰማህም። ስሙልኝ ደግሞ ባለቤቴን የእጅ ግንኙነት አላደርግባትም እንዳትለምድ ብዬ ስለምፈራ ብሎ አንዱ ክላይንት መጣ። በእጅ የምትጨርስ አይነት ሴት ከሆነች በእጅ ነው የምትጨርሰው። ነፍሷን ይማረውና የኔዋ ጉድ አስቤዛ ሲሆን ብቻ ነበር ቶሎ የምትጨርሰው። አያናቤል ዶክተርዬ ግን ምን ነካሽ? ስለ እጅ ስራ እኮ ስታወሪ እኔ ስለ ሸማ ስለ ሙስና የምታወሪ መስሎኝ፣ መጨረሻ ላይማ ስለ አበሻ ልብሱላ የምታወሪ መስሎኝ 2 ደቂቃ ሙሉ ማዳመጤ ነው የሚቆጨኝ። ጉድ እኮ ነው ዘንድሮ። 2018ማ ገና ጉድ ያሳየናል። በሰላም ይጨርስልን አምላኬ። ዶክተር አንቺ ቀልድ ነው ያልሽው። እናንተ ለማንኛውም ጠፍቼ ስለመጣሁ ይሄን ቪዲዮ ላይክ፣ ፌቨራይት፣ ሪፖስት ያደርጋችሁ 20 ጊዜ ኮፒ ሊንክ ማድረግ እንዳይረሳ። እስቲ አንተ ድንጋዩን ዝም ብላ አትቀጥቅጥ። ረፍ እስቲ ዞር በል፣ እንደው ዞር በል። ሂድ ከዚህ ጋር ሂድ። ወንድም መደረብ ነው። ብብቱን ከፍቶ ሽቶዬን አስጡት ይለናል። እኔ አላቆም እንደ የሆነ ጊዜ ቆሻሻ ወጡ ሲባል እናትየው ይዛው ወጣች። በማዳበሪያ አርጊው ብለው ነው ትተዋት ሄዱት። የሆነ ጊዜ ደግሞ ማለት በታክሲ ሄድ ማን ነው አሬ ረገጡ ሲሉ ነበር። እሱ ነው የሚገርም። አንተ የሆነ ጊዜ ሰው ነው ብዬ ጊዮን ይዤ ሄድኩኝ ልንዋይ። ልክ እሱ ሲገባ ውሃው ጠቆረ፣ ትቦ ፈንድቶ ነው ብዬ እኔ በሰላም አመለጥኩ እልሃለሁ። እሱ ይገርማል እንዴ ጉንፋን ራሱ የሚይዘው ከራሱ እንዲህ ስትል ምን ትዝ አለኝ? እቤት ተኝቼ የትኛው ቅያስ ጋር እንደቆመ አውቃለሁ። ጂፒኤስ የሆነ ጠረን ነው። ቀደም ስለ ዲፕሬሽን ሳነሳ አንድ ነገር ትዝ አለኝ። አይታችሁ ከሆነ ራስን ማጥፋት ድርጊት ከመቼውም ጊዜ በላይ እየበረከተ ነው። በዚህ አጋጣሚ ራሳችሁን የማጥፋት እቅድ ያላችሁ ሰዎች እዚህ ካላችሁ በወንድምነት የመመክራችሁ አንድ ነገር ነው። አትቸኩሉ። ትንሽ ከታገሳችሁ እናንተን ለመግደል በፈቃደኝነት የሚተባበር አታጡ። ፍሬን የበጠሰ ሲኖትራክ ሊሆን ይችላል። የገጠር ሰርግ ላይ በታደማችሁበት የደስደስ የተተኮሰ ተባራሪ ጥይት ሊሆን ይችላል። በቅርቡ የሚለቀቀው ሲዝንቱ ኮቪድ ወረርሽኝ ሊሆን ይችላል። እዚህ ሀገር የሚያኗነው የለም እንጂ በጊዜ እንድትሞት የሚተባበርህ ብዙ ነው። ባለፈው አንዱ ከ5ኛ ፎቅ ላይ ራሱን ወርውሮ ከሰከሰ ሲባል እንዴት እንደደነገጥኩ እኔ ነኝ የማውቀው። እኔ በህይወቴ አንድ ቀን ብቻ ከአፓርታማ 2ኛ ፎቅ ላይ ዘልያለሁ። እሱም የተከሰተው እንዴት ነው? ከፍቅረኛዬ ጋር እየተጫወትኩ እያለ ድንገት ባሏ የመኝታ ቤቱን በር አንኳኳ። በአጭሩ ራሴን ለመግደል ሳይሆን ራሴን ከግድያ ለማዳን ነው የዘለልኩት። በቀደም ለዚህ ፕሮግራም እየተዘጋጀው ቤቴን ዘግቼ ስልኬን አጥፍቼ ጠፋሁ። በ3ኛው ቀን 2 የልብ ጓደኞቼ የቤቴን በር ሰብረው ገቡ። ከእንቅልፌ ነቅቼ ምንድን ነው እላለሁ። ተመስገን 3 ቀን በተከታታይ ስጠፋ ጊዜ ራስን የገደልክ መስሎን ነው። ጤነኛ ነኝ፣ ምበለው አላጣሁም። ለምንድን ነው ራሴን ምገለው ምናምን አልኳቸው። ይቅርታ ጠይቀው ተሰናብተው ሊሄዱ ሲነሱ የተሰበረው በር ጉዳይስ አልኳቸው። አንደኛው አንተ ደህና 50 ሺህ ብር ብታወጣ ልታስጠግነው ትችላለህ። ጭራሽ እኔ ነኝ የማስጠግነው? ታዲያ እኛማ የማስገንጠያውን ከፈልን። በሉ አሁን ራሴን ለመግደል በቂ ምክንያት አለኝ። ቅድም የዓለም አቀፍ የሴቶችን ቀን በማስመልከት ስለ አበሻ ሴቶች ጀምሬ ነበር። አሁን የምዘጋው ስለ ፈረንጅ ሴቶች ያለኝን ተሞክሮ ለእናንተ ለወዳጆቼ በማጋራት ነው። አባቶቻችን ከፈረንጅ ጋር መዋጋት እንጂ ከፈረንጅ ጋር መጋባትን አላስተማሩን። አሜሪካን ሀገር ስኖር ቀን መንገድ ላይ ወክ እያደረጉ የሆነች የፈረንጅ ሴት አገኘሁ። የፈረንጅ ላጤ ሴቶች ውሻ ይዘው ነው ወክ የሚያደርጉ። ከሴትዮዋ ጋር ንግግር ለመጀመር ከፈለግ ከውሻዋ መጀመር አለብህ። ኪዩት ዶግ አልኳት። እንግሊዘኛ ለሚጠጥርባችሁ ውሻ ያምራል ማለት ነው። ውሻውን ብታዩት እኮ እንኳን ሊያምር አሞራ ያራበት የቀብር አስፈጻሚ መኪና ነው የሚመስለው። ፊቱን ስታየው ራሱ ጥገኝነት የመጠየቅ ሀሳብህን ያስቀይራል።
ሴንኪው አለችኝ። ስሙ ማን ነው አልኋት። ስሚዝ። ሃይ ስሚዝ አልሁና ጎንበስ ብዬ ግንባሩ እንዳበስኩት ውሻው አጉረመረመና በዛ መከራ ፊቱ ገላመጠኝ። የሆነ ድብቅ አጀንዳ ይዤ እንደመጣው ገብቶታል። ስለ ውሻ ማውራት ጀመሩ። ስለ ውሻ ለማውራት ስለ ውሻ ማጥናትን ይጠይቃል። ፈረንጆች ብዙ አይነት ውሻ ነው ያላቸው። ለምሳሌ ጀርመን ሼፓርድ፣ ፑድል፣ ቡልዶግ፣ ጀርመን ሾርት ሄርድ ፖይንተር፣ አውስትራሊያ ሼፓርድ፣ ዮርክሼር ቴረር ወዘተረፈ። በአንጻሩ እኔ በሀገር የማውቀው 2 አይነት ውሻ ነው፣ የቤት ውሻና የጎዳና ውሻ። ከኢትዮጵያ እንደመጣው ስነግራት ደስ አላት። በታሪክ የኃይለ ሥላሴና የአበበ ቢቂላ አድናቂ ናት። የሚገርምሽ የኔ አያት 2 ጊዜ አበበ ቢቂላን ቀድሞ ገብቷል አልኳት። አትሌት ነበር? አይ አትሌቶችን መንገድ የሚመራ ሞተረኛ ነበር። ተግባባን። አታምኑኝም? ቆንጆ ነህ አለችኝ። ቆንጆ ነህ ግን ጢምህን አታሳድገው። አጭር ሰው ጺሙን ሲያሳድግ የዕቃ ማጠቢያ ቡርሽ ነው የሚመስለው አለችኝ።